ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በዛሬ ቆይታችን ግንቦት 24 2018 ዓ.ም የተካሄደውን ሰባተኛውን ጠቅላላ ምርጫ የተመለከቱ ዘገባዎችን እናደርሳችኋለን። ዮሐና መኮንን ነኝ፣ አብራችሁን ነው። በሰሜን ሸዋ ዞንና በደብረ ብርሃን ከተማ በሚገኙ የምርጫ ክልሎች የተካሄደው ሰባተኛው ጠቅላላ ምርጫ በሰላም መጠናቀቁ ተገለጸ። ህብረተሰቡ ለሰላም የሚያበረክተውን አስተዋጽኦ አጠናክሮ እንዲቀጥልም ጥሪ ቀርቧል። ብርቱካን ማሞ ግንቦት 24 በመላ ሀገሪቱ የተካሄደው ሰባተኛው ጠቅላላ ምርጫ ያለምንም የጸጥታ ችግር በሰሜን ሸዋ ዞን በሁሉም የምርጫ ክልሎች በሰላም ተጠናቋል ብለዋል የሰሜን ሸዋ ዞን ሰላምና ጸጥታ ምክትል መምሪያ ኃላፊ አቶ አባይድሌ። አጠቃላይ እንደ ሰሜን ሸዋ 16 የምርጫ ክልል አለው። አርጎባን ጨምሮ 17 የምርጫ ክልል ነው ያለው። ከ1.3 ሚሊዮን በላይ መራጭ ተመዝግቧል። ይሄ መራጭ ምርጫውን ሰላማዊ በሆነ መንገድ እንዲመረጥ የጸጥታ መዋቅሮቻችን አስፈላጊውን ዝግጅት ስላደረጉ ከዚህ አኳያ እንደ ሸዋ ምርጫው ሰላማዊ በሆነ መንገድ የተጠናቀቀው። ለዚህም መላ ማህበረሰባችን ከጸጥታ መዋቅራችን ጋር ባደረገው ትብብር ምርጫው ሰላማዊ እንዲሆን ጉልህ ሚና ተጫውቷል ማለት ነው። በደብረ ብርሃን ምርጫ ክልል 102 የምርጫ ጣቢያዎች ነበሩ። በእነዚህ የምርጫ ጣቢያዎች ሁሉ ህብረተሰቡ ከ12 ሰዓት ጀምሮ ድምጹን ሰጥቷል። ያለምንም የጸጥታ ችግርም ተጠናቋል ብለዋል የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ዳንኤል ሸቴ። ከተማችን አጠቃላይ ህዝብ ለምርጫው ያለው ፍላጎትና ለሰላም ያለው ፍላጎት እጅግ ከፍተኛ ነው። ስለሆነም የከተማችን ህዝብ መንግስት እንዲመሰረት እውቅና ያለው መንግስት እንዲኖር የሚፈልግ ትልቅ ህዝብ ነው የደብረ ብርሃን ህዝብ። ይሄ መነሻ ተደርጎ ምርጫችን ካለምንም የጸጥታ ችግር እንዲጠናቀቅ ተደርጓል ማለት ነው። ከዛ ባሻገር የአጠቃላይ ጸጥታ መዋቅራችን በቅድመ ዝግጅታችን የሰራናቸው ስራዎች በርካታ ነበሩ። በተለይ ከምርጫው አኳያ ከተማችን ላይ ሊያጋጥሙ የሚችሉ ችግሮች ምንድናቸው ብለን ለይተን ሰርተናል። እንደ ደብረ ብርሃን ከተማ ወደ 102 አካባቢ ምርጫ ጣቢያዎች አሉ። እነኚህ ምርጫ ጣቢያዎች በእለቱ ምንም አይነት የጸጥታ ችግር ሳያጋጥማቸው እጅግ ሰላማዊ በሆነ መንገድ ተጠናቋል። ሰባተኛው ሀገራዊ ጠቅላላ ምርጫ በደብረ ብርሃን ከተማ እንዲሁም በሰሜን ሸዋ ዞን ባሉ የምርጫ ክልሎች ሁሉ በሰላም ተጠናቋል። ህዝቡም ይበጀኛል ይሆነኛል ያለውን ፓርቲ መርጧል ብለዋል የሰሜን ሸዋ ዞን ብሎም ደግሞ የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊዎች። መራጩ ማህበረሰብ የመረጠውን ድምጽ ላይ የሰጠው ተወካዩ ውጤት የሚገለጽበት በራሱ የምርጫ ቦርድ አሰራርና ህግ አለ። ከምርጫ በኋላ የሚጠበቀው ምንድነው? ምርጫ ቦርድ የተመረጠውን ፓርቲ ወይም በድምጽ ምን ላይ ነው የሚለውን እስከሚገልጽ ድረስ መላ ማህበረሰባችን አጠቃላይ አሁን ያለውን ሰላም ማስቀጠልና ከጸጥታ መዋቅሩ ጋር ተባብሮ በቅንጅት መስራት ያስፈልጋል። ይሄ ምርጫ ከመጀመሪያው ጀምሮ በሰላም እንዳይጠናቀቅ ያለ ፍላጎቶች ነበሩ። እነኚህ ፍላጎቶች አሁን በድህረ ምርጫ እንዳይሳኩ የከተማችን ህዝብ ከከተማችን የጸጥታ መዋቅር ጋር በመቀናጀት መስራት መቻል አለበት። ሰባተኛው ጠቅላላው ምርጫ በሰሜን ሸዋ ዞን ብሎም ደግሞ በደብረ ብርሃን ከተማ ባሉ የምርጫ ጣቢያዎች በሰላም መጠናቀቁን እንዲሁም የምርጫ ውጤት መለጠፉን ተመልክተናል። አሚኮ በአዲስ አበባ በተንቀሳቀሰባቸው የምርጫ ጣቢያዎች የምርጫ ውጤት ይፋ መደረጉንና ህብረተሰቡም ውጤቱን እየተመለከተ መሆኑን ታዝቧል። ዘጋቢያችን ቴዎድሮስ ኃይለ ኢየሱስ በምርጫ ጣቢያዎች ተገኝቶ ትዝብቱን አጋርቶናል፣ እንደሚከተለው ይቀርባል። ግንቦት 24 ዕለተ ሰኞ በትላንትናው ዕለት ኢትዮጵያ ሰባተኛ ጠቅላላ ምርጫዋን አከናውናለች። በትላንትናው ዕለት እስከ እኩለ ሌሊት 6 ሰዓት የድምጽ አሰጣጥ ሂደቱ ሲከናወን እንደነበረም ይታወቃል። ዛሬ ደግሞ ትላንት የተሰጠው ድምጽ ውጤት በይፋ እየተገለጸ ይገኛል። የአማራ ሚዲያ ኮርፖሬሽንም በአራዳ ክፍለ ከተማ 04 ወረዳ በሸማቾች ግቢ ተገኝቶ ታዝቧል። በዚህ የምርጫ ጣቢያ ላይም ትላንት ሲሰጥ የነበረው ድምጽ ውጤት ይፋ ተደርጓል። ከጀርባዬ እንደምትመለከቱትም ይህ የትላንትና የተሰጠ ድምጽ ዛሬ ውጤቱ በይፋ ተለጥፏል ማለት ነው። ማህበረሰቡም እንግዲህ የትላንት የሰጠውን ድምጽ እየመጣ መመልከት ጀምሯል ነው የተባለው። እኛም እንግዲህ በተገኘንበት የወረዳ 4 የሸማቾች ግቢ የምርጫ ጣቢያ ላይ የትላንትናው የድምጽ አሰጣጥ ሂደት ማህበረሰቡ የመረጠው ውጤት ተለጥፎ ለመመልከት ችለናል።
አሁን ደግሞ ሌላ ምርጫ ጣቢያ ተገኝተናል። አሁን የምንገኝበት የምርጫ ጣቢያ ባሻ ወልዴ ችሎት ንዑስ የምርጫ ጣቢያ ነው። በዚህ የምርጫ ጣቢያ ትላንት ማምሻውን ድረስ እንግዲህ የድምፅ አሰጣጥ ሂደቱ ሲከናወን እንደነበረ ተመልክተናል። ዛሬ ደግሞ ትላንት የተሰጠው ድምፅ በይፋ ውጤት ተለጥፎ ተመልክተናል። በዚህ የምርጫ ጣቢያም እንደዚሁ ውጤቱን ሊመለከቱ የመጡ ዜጎች ውጤቱን እየተመለከቱ ለማየት ችለናል። እንግዲህ ዛሬ ባደረግናቸው ቅኝቶች መሰረት የተለያዩ የምርጫ ጣቢያዎች ላይ ትላንት በይፋ ሲሰጥ የነበረው የድምፅ አሰጣጥ ስነ ስርዓት ሂደት ላይ የተሳተፉ ዜጎች ድምፃቸው ምን ዋጋ አግኝቷል የሚለውን ውጤት እየተመለከቱበት የተለጠፉ አንዳንድ የምርጫ ጣቢያዎች ላይ ተመልክተናል። ከማለዳ ጀምረን እንግዲህ የተለያዩ የምርጫ ጣቢያዎች ተገኝተናል። እኛ የተገኘንባቸው ሁለት የምርጫ ጣቢያዎች ለአብነት ያክል እንግዲህ የትላንት የተሰጠው ድምፅ ውጤት ተለጥፎ ለመመልከት ችለናል። ትላንት የሰጠነውን ድምፅ ውጤት ለመመልከት በጠዋት ተገኝተናል ሲሉ የደብረ ብርሃን ከተማ ነዋሪዎች ተናገሩ። መራጮችም ሆኑ ተመራጮች ውጤቱን በጸጋ በመቀበል የዲሞክራሲ ስርዓት ግንባታን ማሳደግ ይገባልን ብለዋል። ለዓለም ላይኩን ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ግንቦት 24 በትላንትናው ዕለት ማለት ነው በደብረ ብርሃን ከተማ በ102 የምርጫ ጣቢያዎች ሲካሄድ ውሏል። እንግዲህ አዳሩን የምርጫ ቆጠራ ከተደረገ በኋላ ጊዜያዊ ውጤት ደግሞ በየምርጫ ጣቢያዎቹ ተለጥፈዋል። መራጮችም እንደዚሁ የምርጫ ውጤቱን ዛሬ ላይ በማለዳ ተነስተው እየተመለከቱ ነው የሚገኙት። የዲሞክራሲ ስርዓት ግንባታ የምንለማመድበት ምርጫ ሂደት ነበረ። ምርጫ አካሄጃለሁኝ። ይህንን አስመልክቶ ደግሞ ውጤቱን በጣም የምጠብቅ ነበርኩና ጠዋት አሁን ስመጣ የተለጠፈውን ውጤትም እያየው ነበር። ያው አድሬ ቤት ያረፍ ብዬ ይሁን አሁን ደግሞ ውጤቱን ለማየት አሁን ገና መጣሁ። ውጤቱንም አገኝቻለሁ። ውጤቱ ነው ለህዝባችንም ለኔም ውጤት ነው ለህዝባችንም ውጤቱ ነው። ይሄ የለፋንበት ነው ተለፍቶ የተሰራበት ነው። ከቅድመ ምርጫ ጀምሮ የምርጫው ዕለት እንዲሁም ደግሞ ውጤት ተለጥፎ ውጤቱን እየተመለከቱ እስካሉበት ጊዜ ድረስ ፍጹም ሰላማዊ ሆኖ እየተከታተሉት እንደሆነም ነው መራጮች የነገሩን። ትናንት የተሰራች ሀገር ዛሬ ይኖረንባታል። ዛሬ የምንሰራት ሀገር ነገ ለልጆቻችን የምናስተላልፍበት ሁኔታ ይኖራልና ልምምድ ነው። ልምምድ ደግሞ ሁልጊዜ እያደገ የሚሄድ ነገር ነው የሚል እምነት ነው ያለኝ በበኩሌ። ከጠዋት 11 ሰዓት ተኩል ጀምሮ በጣም በሰላምና በደስታ እያለፈ ነበር። ምርጫ ጥሩ ነው። ሰላማዊና ዲሞክራሲያዊ ምርጫ መርጠናል። አይቻለሁ፣ እኔም መርጫለሁ። የተመረጠን ፓርቲ ደግሞ ለመረጠው ህዝብ ታምኖ መስራት እንዳለበት አስተያየት ሰጪዎች ነግረውናል። የተሸነፈ የሚሆን ያሸነፈ ፓርቲ ውጤቱን በሰላም መቀበል፣ ህዝቡን ደግሞ ለዛ በሰጠዩን ታልክ ሰከን ብሎ ነገሮችን ማየት አለበት ብዬ አስባለሁ። ከዚህ ግን በመቀጠል ወደ ልማት ወደ ስራችን እንድንገባ ልማታችንን አልመጣን እንድንበላ እንድንጠጣ ወደ ሌላ ስራችን እንድንገባ ነው የምፈልገው። አሸናፊውም ደግሞ መቀበል አለበት። የኛን ልብ ትርታ ማዳመጥ አለበት። አዎ ዝም ብለን አይደለም መረጥን እኮ የኛን ችግር አይቶ ችግራችን እንዲፈታልን የልማታችን አቅጣጫ እንዲቀይስልን ነው የምንፈልገው። መራጮች የመረጡት ፓርቲ ቢያልፍም ባያልፍም ውጤቱን በጸጋ መቀበል እንዳለበት አስተያየት ሰጪዎች ነግረውናል። ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ነው ተመልካቾች። በምርጫ አሸናፊ የሚሆነው መንግስት ለሀገር ሰላም እና የኑሮ ውድነትን ለማሻሻል መስራት ይጠበቅበታል ሲሉ አሚኮ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። ሁሉም የፖለቲካ ፓርቲዎች ውጤቱን በጸጋ መቀበል እንዳለባቸው አሳስበዋል። ቴዎድሮስ ኃይለ ኢየሱስ አነጋግሯቸዋል። በዚህ ምርጫ ላይ ህጻናት የያዙ እናቶች፣ ነፍሰ ጡር ሴቶች፣ አረጋውያንና ወጣቶች አንድም ሰው ሳይቀር እድሜው ለምርጫ የደረሰ ሰው ማለት ነው። ሁሉም ሰው በአካባቢው ላይ ተሰልፎ በነቂስ ሲመርጥ የነበረበት ሁኔታ ነበር። በጣም ደስ የሚል ነበረ። ያው ለደካሞች ቅድሚያ እየተሰጠ ልጆች ለያዙ ልጆች ቅድሚያ እየተሰጠ በተሳካ ሁኔታ ነበረ ሁሉም ነገር የነበረ። ሰልፋችን ጠብቀን በስነ ስርዓት መርጠን ቤታችን ገብተናል። ስለዚህ ወደፊት ደግሞ የሚመጣ መንግስት ለሀገሪቷ ጥሩ አድርጎ ይሰራል፣ ይመራል። ለሀገሪቷ ጥሩ ማስተሳሰብ ይኖራል ብለን ለህዝቡ ያስባል፣ ይሰራል ብለን እንግዲህ የምንጠብቀው። ምርጫ ቦርድ በአወጣው መሰረት ተመረጡና ተመራረጡ ድረስ ቅሬታ ካላቸው ቅሬታ ለሚሰማ ካለ በቅሬታ መልኩ ያን ቅሬታቸውን ማቅረብ ምናምን እንጂ እዚያ ውጭ መቀበል ነው። የተሸነፈ ፓርቲ በጸጋ መቀበል አለበት ብዬ ነው ማስበውና ከዛ የተሸነፈውን ፓርቲ ካሸነፈው ፓርቲ ጋር በጋራ ተቀናጅቶ ሁለቱም በቅንጅት ተቀናጅተው መስራት አለባቸው ብዬ ነው ማስብ።
የኑሮ ውድነትን በተመለከተ አንዳንድ የመልካም አስተዳደር ችግሮችን በተመለከተ ሊታዩ የሚገባቸው እና ሊያርማቸው የሚገባቸው እንደኔ ነዋሪ እንደ አዲስ አበባ ነዋሪነቴ እነዚህ በተለይ ሁለቱን አይቶ ቢሰራበት የሚል ነው አለኝ። መቼም ሁሉም ሰው መንግስት መሆን አይችልም። መንግስት የሚሆን አንድ አካል ነው። የተመረጠው አካል ግን ማለት ነው ለሀገሩ ለህዝቡ ማለት ነው ሰላም ማስከበር የመጀመሪያው ማለት ነው። ትንሹ ስራው የመጀመሪያ የመንግስት ስራ ትንሽ ስራ ናት ተብላ የምታስበው መጀመሪያ ሰላም ማስከበር ነው። ሌሎች ነገሮች ሁሉ የሚመጡ ከሰላም በኋላ ስለሆነ ማለት ነው። ስለዚህ የአሁኑ መንግስት ነው የሚመጣው መጀመሪያ ላይ መስራት አለበት እየማስበው ነው ከሰላም ላይ መስራት አለበት እያስባለሁ። ዳር ድንበር የሚጠብቅ ወታደሩን ደግሞ የሚጠብቅ ሰራዊቱን የሚጠብቅ አገሩን ህዝብ የሚጠብቅ ይሆናል ብለን ነው የምናስበው። ምን ጠብቀው ማድረግም አለበት። ህዝቡ ወጥቶ ከጠዋት ከ12 ሰዓት ወጥቶ መቼም እስከመረጠው ድረስ ህዝቡ ለህዝቤን ብሎ መቼም ይሰራል ብለን እንግዲህ ጥረት ያደርጋል ብለን እንግዲህ የምንጠብቀው። በኢትዮጵያ የሚተከል የዲሞክራሲ ልምምድ ለአፍሪካውያን መሰረት ነው ሲል የአፍሪካ ህብረት የምርጫ ታዛቢ ልዑክ አስታወቀ። ልዑኩ ለ7ኛው ጠቅላላ ምርጫ ታዛቢ አሰማርቶ ምርጫውን መታዘቡን ገልጿል። ተመስገን ዳረጎት ዝርዝሩን ይዟል። የሰው ልጅ በስልጣኔው ካረጋገጣቸው መልካም ጎኖች አንዱ መሪዎቹን በህዝቦች ይሁንታ ወደ ወንበር አምጥቶ እንዲያስተዳድሩት ማድረግ መቻሉ ነው። ቀደም ባሉት ዘመናት መሪ መጥቶ መሪ ሲሄድ የኃይል አማራጮችን መጠቀምና ለዜጎች ህይወት መጥፋት ምክንያት ሆኖ ቆይቷል። ሆኖም ዘመናትን በተሻገረው ልምምድ የዲሞክራሲያዊ ምርጫ ስርዓት መምጣት ግን ዜጎች ያለምንም ደም አፋሳሽ ክስተት መሪዎች እንዲመርጡ አግዟል። የዲሞክራሲያዊ ምርጫ ደግሞ ዜጎች የሚሳተፉበት እንደመሆኑ መጠን ምርጫ ውጤታማ እንዲሆን የምርጫውን ሂደት ታማኒ የሚያደርጉ ተግባራት ይከናወኑበታል። ከዚህ መካከል የምርጫ ታዛቢዎች ይጠቀሳሉ። የምርጫ ታዛቢዎች ምርጫው የሀገርን ዜጎች እኩል ያሳተፈና የመምረጥ ነጻነታቸውን ያለ ገደብ ስለመሰጠቱ የሚከታተሉ ናቸው። በኢትዮጵያ በተካሄደው በ7ኛው ጠቅላላ ምርጫ ኢጋድና የአፍሪካ ህብረት ታዛቢዎቻቸውን ምርጫ በሚካሄድባቸው አካባቢዎች አሰማርተዋል። ለ7ኛው ጠቅላላ ምርጫ ታዛቢዎችን ያሰማራው ኢጋድ የልዑኩ መሪ የቀድሞ የሩዋንዳ ምክትል ፕሬዝዳንት ዶክተር ዋዲ ራስፒዮሳ አፍሪካ ልታረጋግጠው የምትፈልገውን ዲሞክራሲ በኢትዮጵያውያን አይተንበታል ይላል። He has been observing in other parts of Addis Ababa. I've been observing in other parts. እኔና የስራ ባልደረቦቼ በአዲስ አበባ የተለያዩ አካባቢዎች የምርጫውን ሂደት ተመልክተናል። ምርጫ በተካሄደበት አካባቢ ሁሉ ታዛቢዎችን አሰማርተናል። የኢትዮጵያ ወጣት በምርጫው በንቃት የተሳተፈ ነው። ወጣቶች የሚሳተፉበት ምርጫ ለሀገር ዲሞክራሲ ግንባታ ተስፋ ሰጪ ነው። That Africa is going to go very far when our young people participate in elections. So this is what we can say. It is a work in progress. የቀድሞ የኬንያ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ልዑክ መሪው ኡሁሩ ኬንያታም በ7ኛው ጠቅላላ ምርጫ ከጧት እስከ ማታ የነበረው ሁነት ለዲሞክራሲያዊ ስርዓት መሰረት የሚሆን የምርጫ እንቅስቃሴ መታየቱን ያብራራሉ። From morning to now, from the polling stations that we have visited, from the reports ከጧት እስከ ማታ በጎበኘናቸው የምርጫ ጣቢያዎችና በደረሰን ሪፖርት መሰረት የምርጫ ሂደቱ መልካም ነበር። የምርጫ ጣቢያዎች በሰዓቱ ተከፍተዋል። የምርጫ ቦርድ ሰራተኞች ምን ማድረግ እንዳለባቸው በደንብ ያውቃሉ። ሁሉም ስራዎች በቅደም ተከተል ሂደዋል። የኢትዮጵያ ህዝብ የዜግነት ግዴታውንና ዲሞክራሲያዊ ፍላጎቱን ገልጿል ብለንም እናምናለን። everything seems orderly. የሁለቱ አህጉራዊ ተቋማት ልዑካን ቡድን መሪዎች በኢትዮጵያ እየተካሄደ ያለው የዲሞክራሲ ስርዓት መስመር ለአፍሪካ ዲሞክራሲ መሰረት ነው ብለዋል። Addis Ababa is the capital of Africa. So አዲስ አበባ የአፍሪካ ዋና ከተማ ናት። በአዲስ አበባ የሚጸነስ የዲሞክራሲ ሀሳብ ለሌላው የአፍሪካ ክፍል አስተማሪ ነው። ምርጫ ችግር ሊገጥመው ይችላል። አሳታፊ ምርጫ ልንተገብር የሚገባው ግን እኛ አፍሪካውያን ነን። ዲሞክራሲን በአህጉሩ ልናሰርጽ የሚገባን እኛው አፍሪካውያን ነን። allow a participatory process of electing leaders. Since we came, we've made civil society organizations. ልዑኩ ወደ ኢትዮጵያ ከገባ ጀምሮ የሲቪክ ማህበረሰብ ድርጅቶችን አግኝተናል። የሴትና የወጣት ማህበራትን እንዲሁም የምርጫ ቦርድና የሰብአዊ መብት ኮሚሽኖችን አግኝተናል። ሁሉም ተቋማት ምርጫ ከተጀመረ አንስቶ ለውጦች መኖራቸውን አስታውቀዋል። ይህ ለውጥ ደግሞ በአፍሪካ እንዲኖር የምንመኘውን የሚያሳይ ነው። Since elections started in this country, and for us as the Africans, this is what we would like to see. ኢጋድና አፍሪካ ህብረት በኢትዮጵያ ለተካሄደው 7ኛው ጠቅላላ ምርጫ ታዛቢዎችን አሰማርተው የምርጫ ሂደቱን ታዝበዋል።
ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ የምርጫ ስርዓት እያደገ መምጣቱን ማሳያ ነው ሲሉ በውጭ ጉዳይ ኢንስቲትዩት የአሜሪካና የአውሮፓ ጉዳዮች ዋና ዳይሬክተር አቶ ሽመልስ ኃይሉ ተናገሩ። ተመራጩ መንግስትም እድገቷ የተረጋገጠ አንድነቷ የተጠበቀና ሰላማዊ ኢትዮጵያን እንዲያስቀጥል ህዝባዊ ኃላፊነት አለበት ብለዋል። አየለ መስፍን ምርጫ ለዲሞክራሲ ስርዓት ግንባታ ያለው ፋይዳ ከፍተኛ ነው። ስልጣን በሰላማዊ መንገድ የሚሸጋገርበትና ዜጎች መሪዎቻቸውን በራሳቸው እንዲወስኑ የሚያስችል ሂደትም ነው። ሰባተኛው ጠቅላላ ምርጫ መንግስት የሚመረጠው በህዝብ ፍቃድ ብቻ መሆኑን የተማርንበት ነው ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪው አቶ ሽመልስ ኃይሉ ተናግረዋል። ከነእንከኑ ሰባተኛ ላይ ደርሰናል። በየ5 ዓመቱ ስናካሄድ ከነዚህ ውስጥ የምርጫ ኤክሰርሳይዝ ልምምድ ህዝቡ እየተለማመደ መምጣቱን ነው። ሁለተኛና ትልቁ እኔ የተረዳሁት ኢትዮጵያ ህዝብ ግጭትን፣ ፕሮቴስትን፣ ቫዮለንትን እየሰለቸ መምጣቱን ታነባለ። የትናንቱንም ካየን ከሀገር ውስጥም ከውጭ በጣም አግሬሲቭ ምዕራባውያን ሚዲያዎች ራሱን የቻለ የዲፕሎማሲ ጉዳይ ስለሆነ በራሳቸው አንጻር ስላዩት አግሬሲቭ የሆኑት የኢትዮጵያ ምርጫ ላይ ጽሁፎች ሲወጡ የሚዲያ ከቨሬጁ ሲሰጡ ነበር ኔጌቲቭሊ። ነገር ግን ህዝቡ ያንን ትቶ እስከ ሌሊቱ አዲስ አበባ ላይ አሁን እስከ ሌሊቱ 8 ሰዓት ጭምር ነው ሰው ተሰልፎ ሲመርጥ የነበረውና ያ ቫዮለንት የሆነ ነገር ለኢትዮጵያ ህዝብ በጣም እየሰለቸ መምጣቱ ነው። ህዝቡ በምርጫ ስልጣን የያዘ መንግስት እንጂ ሌሎች አማራጮችን እንደማይፈልግ ምርጫው ማሳያ ነው የሚሉት አቶ ሽመልስ ስልጣን የሚይዘው አካል ደግሞ የህዝቡን ፍላጎት ማክበር ይገባዋል ብለዋል። ህዝቡ ተመችቶኛል ሁሉም እያለ አይደለም፣ ግን መንገዱ በዚህ መሆን አለበት ነው። ተመርጦ አሁን ስልጣን የሚይዝ ፓርቲ፣ ስልጣን የሚይዝ መንግስት የሚሆን አካል ከግለሰብ ጀምሮ እስከ ፓርቲ ትልቅ ኃላፊነት ያለበት ነው። ህዝቡ ጭቅጭቅ ችግር ሰልችቶላታል ማለት ነው። ህዝቡን ወደ ሰላም ማምጣት የመጀመሪያ ስራ ሊሆን ይችላል ማለት ነው። ምን አድርጎ እሱ መንግስታዊ ስራ ነው። መንግስት ህዝቡ ስልጣን ሰጥቶታል፣ ኃላፊነት ሰጥቶታል። መደራደር ይችላል፣ መነጋገር ይችላል፣ ህግ ማስከበር ይችላል፣ ሁሉንም ይችላል። እና ቀጣይ መንግስት የሚሆነው ትልቁ ስራው መስከረም ጀምሮ ህዝቡ የጠማው የሰለቸው በቃኝ ያለው ትቀጣለ የተባለ የመረጠበት አንዱ ጭቅጭቅ ጦርነት አልፈልግም ማለት ነው። እና ይሄንን ኢትዮጵያ ውስጥ ያለው ግጭት አለመግባባቶችን በመንግስታዊ ስርዓት በህዝብ ስርዓት መፍታትን ትልቅ አሳይመንት ይመስለኛል። አገሪቱ ላይ ያሉ ብልሹ አሰራሮችን መታገል የተመራጩ አካል ዋነኛ የትኩረት አቅጣጫ ሊሆን ይገባል ሲሉም የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪው አቶ ሽመልስ ኃይሉ ተናግረዋል። 54 ሚሊዮን በላይ ህዝብ ወጥቶ ምርጫ ሲያካሄድ ይሄንን ድምጽ ወክሎ የመረጡትም ያልመረጡትም ግን ይሄ 54 ሚሊዮን ህዝብ ዲሞክራሲያዊ መንገድ የተመረጠው መንግስት ይፈልጋል ማለት ነው። እነሱ የመረጡትም ሆነ አልመረጡትም። ስለዚህ የዚህ ህዝብ አደራ ሰላማዊ በሆነች ኢትዮጵያን የለማችን ኢትዮጵያን አንድነቷን የሚፈልግ ህዝብ ነው ብዬ ነው የማስበውና በዛ ልክ ትልቅ ኃላፊነት ወስዶ ስራ እንዲሰራ ትልቅ አሳይመንት የተጣለበት ይመስለኛል። ሰባተኛው ጠቅላላ ምርጫ በሀገሪቱ የተለያዩ አካባቢዎች ግንቦት 24 ተካሂዷል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ። Thank you.